ያ የኔ ጥሩ ነው ያለው አንተን ሄድ መለስ እያልክ ያለው አረ ያወጣኝ ነው እንጂ አንተን ለብቻ ትቶ 3 ነው 4 ያስወጥቶኛል። እሱን ለማሳወቅ ያህል ነው። ጥሩ ከሆነ የዶክተር ጌዲዮንም ቪዲዮ ካለን ቶሎ አሳይቼ እሱ ላይ አስተያየት እንድሰጥ አደርጋለሁ። እያስወጣኝ ስለሆነ አድማጮቹን በዚሁ እንዲረዱ ፈልጋለሁ። እኔ ከወጣው አንተ ቀጥል፣ በዛ ኦቨርቴክ አድርገ። መልካም እስቲ I think ሞገስ ወጥቷል መሰለኝ። የዶክተር ጌዲዮንም ቪዲዮ የለም፣ እሱ ሞገስም የለም። በቃ አንተ ቀጥል አሉላ። በቃ እንትን አድርጓል ስላበላሸው ስለሰማ ቀጥል በዛው። መልካም ያ የዶክተር ጌዲዮን ጢሞቴዎስ እንትን ተከታትየዋለሁ። ችግር የሚሆን አሁን ብልጽግናዎች አካባቢ ወይም የፌደራል መንግስት they were in the same boat ካም በፊት ፓርቲ ኤክስፕሎይቴቲቭ ብሎ የገለጸው ፕሪዴቶሪ ብሎ የገለጸው በብዙ ቃላቶች እንትን ያለው ብሎ የገለጸው በፊትም በዛ ነው የሚታወቀው። ሻዕቢያ አሁን ያመጣው ባህሪ አይደለም። ከአገር ከሆነ ጀምሮ ኤርትራ ሻዕቢያ ሲመራ ኤርትራን የተከተለው ፖሊሲ ነው። አስታውሳለሁ በአንድ ወቅት ኢህአፓዎች ያው ለሁሉም የኢትዮጵያ ኃይሎች ኤርትራ በኢትዮጵያ ቀኝ ግዛት እንደነበረች እና የኤርትራ ህዝብ የመገንጠል መብት መቀበል እንዳለባቸው ነው እንደ ፕሪኮንዲሽን የሚያስቀምጠው ከሻዕቢያ ጋር ለመስራት። አሁን በነገራችን ላይ ምን ቃል እየገቡ እንደሆነ አናውቅም። እነዚህ እንጣመራለን ምናምን የሚሉ ሰዎች ችግሩ ሻዕቢያ እንደዛ አይነት እንትን ውስጥ ያስገባቸውና ተክጃለሁ ብሎ ነገ ጧት ይወጋቸዋል። ልክ እንደዛ ነው የሆነው በብልጽግናም በፊቶቹ እና ከኢህአፓ ጋር አብሮ ለመስራት ከተስማሙ በኋላ አንድ ጥያቄ ነበር። አይ ቲንክ በነብሳቸውን ይማርና ፕሮፌሰር ገብሩ መርሻ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ አስተማሪ ጠይቀዋቸው ነበረ እና እንዴት ነው ኢኮኖሚው እንዴት ታረጉታላችሁ ነበር ያሏቸው። የኤርትራ አገርነት ፊዚብል ነው ወይ ቫያብል ነው ወይ እና ኢኮኖሚ ምንድነው የምታረጉት ሲባሉ ኢትዮጵያ አለች አይደል ብሎ ነው የመለሱት። ኢትዮጵያማ አገር ሆናችሁ አንድ ላይ በነበረን ጊዜ ያው ግን አገር ሆናችሁ እንዴት ነው? አይ እኛ አገር ስንሆን እኮ አዲስ አበባ ላይ የምናስቀምጠው መንግስት የኛ እንትን ነው፣ እኛ የፈለግነው መንግስት ነው እዛ የሚቀመጠው። በአዲስ አበባ እንዲኖር የሚፈልጉት መንግስት እነሱ የሚያዙት ነው። የኤርትራ ኢኮኖሚ ደግሞ የሚመሰረተው በኢትዮጵያ ኢኮኖሚ ነው ማለት ነው። ለዛ ነው መንግስታቶች ለመቀየር የሚገደዱት ኢትዮጵያውያንም በየጊዜ እያጣመሩ ምን እያሉ የሚያፋጇቸው ማለት ነው። አሁን በአብረው የተጣመሩ ያሉት ምን እያሉ ያሉት የሚቃወሙት እንዳሉ በዛ ልክ እንዳሉ እነዚህም ኢሳያስ ጋር ሻዕቢያ ስር ሄደው የሚሸጎጡ ሰዎች ለእንደዚህ አይነት ተግባር ራሳቸውን አጭተዋል ማለት ነው። የሻዕቢያ ፖሊሲ ቋሚ ነው። ያኔ እንደዛ ብሎ ነበር ለፕሮፌሰር ገብሩ መርሻ ይመለሱላቸው እና እናንተ የምታስቀምጡት ኃይል ደግሞ አዲስ አበባ የፈለገ እናንተ በምትፈልጉት ርቀት ሄዳችሁ ብታሳምኑትም የሆነ ወቅት ላይ የኢኮኖሚክ ናሽናሊዝም እንትን ቢያረግስ ላይክ አይ የሀገሬን ሀብትና እንትንማ አሳልፌ አልሰጥም የሚል ኃይል ሆኖ ከመጣስ ያው የታወቀ ይሆናል ያኔ ማለት ነው። ውጊያ ተካድን ይላሉ፣ ወደ ጦርነት ይገባል ማለት ነው። የዛ አይነት ችግር አለ። ከዛ በዛ ላይ ሻዕቢያ ደግሞ ኤኒ ታይም አሰላለፉን ይቀይራል፣ በቀጠናው በዓለም አቀፍ እንትን ማለት ነው።
ከህወሓት ጋር ያጣላቸው የነበር አንዱ ነገር ከበረሃ ጀምሮም ያ ነበር። አስታውሳለሁ ህወሓቶች ሶቪየት ዩኒየን ጠላት ናት ደርግን እያስታጠቀች ባሉበት ጊዜ ደርግ ማስታጠቋ ነው ስህተት እንጂ በአይዲዮሎጂ ደረጃ ሶቪየት አጋራችን ናት ብሎ ሻዕቢያ አቋም ያዘ። አንድ ይሄ ነበር በመራዊ። በኋላ ላይ ደግሞ አሁን የቅርብ ጊዜውን እንኳን ብናነሳ በየመን ጦርነት የሁቲዎች ደጋፊ ነበሩ አቶ ኢሳያስ በሆነ ወቅት በአሊ አብደላ ሳለህ ላይ ሁቲዎች እንዲዘምቱ አቶ ኢሳያስ ድጋፍ ሰጥቷል። ከማን ጋር ሆኖ? ከኢራን ጋር ሆኖ። ያው ኢራን በየአካባቢው የራሷ ፕሮክሲ ለመፍጠር የሺዓ መንግስታቶች ወይም ኃይሎች ታቋቁማለች እና ሁቲ አንዱ ነው ከነዚህ ውስጥ እና አቶ ኢሳያስ ያኔ ከኢራን እንትናቸውን ምስራቸውን ተቀብለው ሁቲዎችን ሰንዓ ድረስ አገዟቸው። ከዛ በኋላ ምንድነው የሆነው? በአሜሪካ ስር እነ ሳውዲና እነ ኤምራት የሚመሩት ግንባር ተፈጠረና ሁቲዎች ላይ ሲዘምቱ አቶ ኢሳያስ ሄደው በግብጽ አሸማጋይነት እነዚህ ስር ውስጥ ገብተው ሄደው ተወሸቁና ሁቲን ወጉት እንደገና ተመልሰው እና ልልበልጌ ነው። ኤኒ ታይም ደግሞ እንትናቸውን ይቀይራሉ ለማለት ፈልጌ ነው። ተካድኩ የሚሉት እነሱ እሳቸው ሳይክዱ ወይም ታማኝ ሆነው ቀርተው አይደለም ልልፈልጌ ነው። ይሄንን ነው እንግዲህ እንትኑን አዳምጣል ዝም ብዬ ያው ስለሰራለን ትላደርግ አዳምጠው በተቻለ መጠን ከዚህ ጋር ኦቨርላፕ የሚያደርግ ነገር ነው ሄር ኤንድ ዜር የሰጠሁትና ካለፉ ከታሪክ አንፃር ምናምን እና በነገራችን ላይ ይሄ የኛ የሆነ የኛ ነው የእናንተ የሆነ ደግሞ የሁላችንም የጋራችን ነው የሚል ያኔ በኢትዮ ኤርትራ የመጣ በባድመ ጦርነት ጊዜ የመጣ ፌመስ ኤክስፕሬሽን ነበረ። የኤርትራ መንግስት አስተሳሰብ ኤርትራ የኛ ናት፣ ኢትዮጵያ ግን የጋራችን ናት ይላል እና ኢኮኖሚው ላይ ዲፐን ተጣብቆ ፓራሳይቲክ በሆነ መልኩ የመጠቀሙ ባጭሩ ሻዕቢያ ኤርትራ የፈለገ የተፈጥሮ ሀብትም ባህርም ወደብም ቢኖራት አትለማም ብሎ ነው የሚያምነው ሻዕቢያ። ችግሩ ይሄ ነው። አየው አንድ ተራ ኤርትራዊ እንኳን ብትጠይቀው አገሬ ያረ ብዙ ጸጋ አላት መልማት የምችል ማደግ የምችል በቱሪዝም በተፈጥሮ ሀብት በምን በወደብ በባህር ሊል ይችላል። ሌላ ስርዓት ቢመጣም ሌላ ፓርቲ ቢኖርም ኤርትራ ውስጥ የዚህ አይነት ኦልተርኔቲቭ ሊያቀርብ ይችላል። ሻዕቢያ ግን እንደዛ ብሎ ያምናል። ኤርትራ መልማት የምችለው ጎረቤቶቿ ችግር ውስጥ ሲሆኑ ሲበጣበጡና የነሱን ኢኮኖሚ ኤክስፕሎይት ማድረግ ስትችል ነው ብሎ ነው የሚያምነው። ይሄ ቀደም የነገርኩ የፕሮፌሰር ገብሩ መርሻ ኤግዛምፕል ኢህአፓዎች ጠይቀው ያኔ ኢህአፓ ስለነበሩ ነው ፕሮፌሰር ገብሩ የተሰጣቸው እንትን ነው መልስ ነው ማለት ነው። የኢትዮጵያ ኢኮኖሚ ያለ አይደል ብለው ነው መልስ የሰጡት እና በራስ ጸጋ በራስ አቅም በራስ አገርነት አለመተማመን ነው። ኤርትራ ራሷን አገር አትሆንም የሚል የሻዕቢያ ስነ ልቦና አለ። ይሄ የተካበው ስነ ልቦና እንዳለው ሆኖ ማለት ነው። እኛ የተለየንን፣ እኛ የተገዛንን፣ እኛ ስልጡንን፣ እኛ የተማርነንን እናስተምራለን፣ እናሰለጥናለን፣ እንመራለን፣ በፈለግን ጊዜ መንግስት እናስቀምጣለን፣ እንፈነቀላለን የሚለው የበላይነት ስሜት እንዳለው ሆኖ ሰልፍ ኢንታይትልመንቱ በተጨማሪ ደግሞ በኢኮኖሚው ረገድ ደግሞ እምነት የላቸው። ይሄ በብልጽግና ጊዜም በተመረጡ ቁልፍ የኢኮኖሚ ሴክተሮች እንገባለን የሚል ውል አስፈርሟቸዋል። ለዛ ነው አሁን ጌዲዮን ይሄ ሲሉ መጀመሪያ ያ ካሁን በፊቱ ያደረጉት ነገር ይዝጉት ምለው በይፋ ኤግዛክትሊ ዋይ ናው ያልኩት ለዛ ነው። እንደውም አንዱ ጥያቄ በዛው እንድትሄድበት ይሄን ከታወቀ የኤርትራ የሚለውን እስቲ ዝቅ እናድርግና የኢሳያስ ዶክትሪን ስላለው የኢሳያስ ሞደስ ኦፕራንዳይ ወይም ደግሞ የፖለቲካ አሰራርና ባህሪውም የፖለቲካል አይደንቲቲ ቅድም ያልከው ከታወቀ አንተም ስትል የነበረ ሰዎችም ከጻፉበት በዚሁ ምክንያቱም ወደ 1998ቱ በፈረንጆቹ ወይም 91 ጦርነት ውስጥ ከገባንና ኮንሲስተንትሊ ስላለ ነው ዶክተር ጌዲዮን ቃል በቃል ከታየና ፕሩቭን ከሆነ ሶ ዋይ ናው ለምን ዛሬ ላይ ለምን ሆነ የሚለው መመለስ ስላለ የምን ዋዜማ ነው እያየን ያለ ነው ወይስ የምን ማግስት እያየን ነው? አይዘር ማግስት ነው የሚሆነው ወይ ዋዜማ ነው የሚሆነው? እና ይሄንንም አብረ እንድትሄድ ማግስቱ ዋይ ናው የተሳሳተ መንገድ ኢቭን አድሚት ባያረጉና በይፋ ምዕራፉን ባይዘጉት which is እኔ ዲማንድ እያረኩት ያለሁት የዛ ማግስት ነው። የሄዱበት መንገድ አደገኛ መንገድ መዝጊያ ማግስት ነው። በይፋ ግን አድሚት እያደረጉ አይደለም። ዶክተር ጌዲዮንም የሀገሪቱ አሁን ያለው አመራርም ማለት ነው የኢትዮጵያ መንግስት
ፌደራል መንግስት አመራሮች ያ መዝጋት አለባቸው። it was wrong ሻዕቢያን ጎትቶ ትግራይ ውስጥ ማስገባቱ ስህተት ነበር። በነገራችን ላይ ያ የሚባለው ለምን መሰለህ አሁን ፕሮባብሊ እዚህ አንቆ ሊይዛቸው ይችላል። ይሄ እንዴት እንላለን እንዴት ውድቀታችን እናገራለን ነው። አሁን በዛ የውድቀት መንገድ እየሄዱ ያሉ ኢትዮጵያውያን ስላሉ ያ ፕሪቨንት ያደርጋል፣ ኮንፍሊክት ያስቀራል፣ የሻዕቢያን ትክክለኛ እንትን ያሳያል። አሁን እየተገለጸ ያለው ከበፊትም የነበረ ባህሪው ነው። መግለጻቸው ጥሩ ነው፣ ግን እነሱ እንዴት ሲሰሩ ነበረ ታዲያ አብረው ላለፉት 7-5 ዓመታት ወር ምናምን ከ2018 ጀምሮ እስኪጣሉ እስከ ፕሪቶሪያ ድረስ እንኳን ብንወስድ 4-5 ዓመታት ማለት ነው። እንዴት አብረው ሰሩ? ሰው ማስተማሪያም እንዲሆን ነው። አሁን ሻዕቢያ እየመራን ሻዕቢያ እያጣመረን ከሻዕቢያ ጋር የሆን ኢኮኖሚስት ባወጣው መሰረት ሱዳን ላይ የተገናኙ ብሎ አሁንም ዘሴም ሚስቴክ የሚሰሩ ኢትዮጵያውያን ስላሉ በተለይ ደግሞ ትግራዮች ስላሉ ነው። ይሄ እንዳይሆን ኢንፋክት አንዳንዶቹ ከሻዕቢያ ጋር አሁን እየተወሸሙ ያሉት ውሽምነት ውስጥ ያሉት ሰዎች ምን ብልጽግና አድርጎት የለ ነው የሚሉት። ብልጽግና እኛን ለማጥፋት እንኳን ተጠቅሞበት የለ እንዴ? እኛም ሻዕቢያ ጋር ሄደን ብንሰራ ምን ችግር አለው? ጠላትም እንቀንሳለን፣ ወዳጅም እናበዛለን፣ ሲጁም አይኖርም የሚል ነው። ሻዕቢያ ቴምፖራሪ እነዚህ ነገሮች ሊያሳይ ይችላል። መጨረሻ ላይ ግን መጥፊያ ነው የሚያደርገው። ያን ያየነው በብልጽግና ብልጽግናዎች ይሄም ያውቁ ከሆነ በተለይ ጌዲዮን የዘረዘራቸው ነገሮች እንዴት ነበር ታዲያ? ኦፍኮርስ ብሏል 2018 ድል ተሰጥቶ ነበረ አገር ከሆነች በኋላም እስከ 98 ድል ተሰጥቶ ነበረ አገር እንዲሆኑና ራሳቸውን ችለው በመልካም ጉርብትና፣ ግን ያ እንደማይችሉ ነው ያሳዩት። ኢንፋክት ስተት እንደነበረ የኢትዮጵያ ኤርትራን እንደ ሀገር መፍቀዷ ስተት እንደነበረ ካሁን በፊትም ብለውታል። በውጭ ጉዳይ በወጣ እንዲሁም በፎሬን ሪቪው ነው የሚባለው አገርነትንም እናነሳለን። ምክንያቱም አቢዩዝ ተደርጓል ኢትዮጵያ የሰጠችው ስታተስ ለኤርትራ አገርነት፣ ያ ከዛ የተወለደው መጥፎ ነገር እንጂ ጥሩ አይደለም የሚል ነገርም አንስተዋል። እና የስ ኤርትራ በተለይ አቶ ኢሳያስ የዛ አይነት ስርዓት ነው የተከሉት ኤርትራ ውስጥ፣ ለኤርትራውያንም አልጠቀመም። አንድ ያነሱት ዶክተር ጌዲዮን ኤርትራ አገር ሆና ከተፈጠረ ጀምሮ ያሏትን ጸጋዎች አገር ለማልማትና የዜጎቿን የኑሮ ሁኔታ ለመቀየር በማህበራዊ በኢኮኖሚያዊ በማህበራዊ ፍትህ በሚያረጋግጡ ተቋማት በመገንባት ልማት በማሳለጥ አልዋልም ነው የሚለው። የስ ከኤርትራውያን የሚሰበሰብ 2% ከዳያስፖራ ጨምሮ ከወርቅ የሚገኝ ሌላም ካለ ገቢ ካላቸው በእውነቱ ማለት ነው የሚውለው በአካባቢው ያሉ ታጣቂዎች ለማሰልጠን ለማስታጠቅ ለመበጥበጥ ነው የሚውለው። ኤርትራ ውስጥ የልማት ስራዎች ለመስራት የዜጎቿ የኤርትራ ዜጎችን የኑሮ ሁኔታ ለማሻሻል የሚውል አይደለም። የተገኘ በድርም ይሁን በእርዳታም ይሁን በምንም የተገኘ ኤርትራውያንም የተሰበሰበ ይሁን ኢትዮጵያውያንም ከዛ በዘለለ በቀጠናው ያሉ ሀገሮችን ለማበጣበጥ ነው የሚውለው ነው። ይሄ ግን ብልጽግናዎች እንዴት አሁን ተገለጸላቸው? እንዳልከው ማግስት ነው የሄዱበት የስተትንትን ምዕራፍ፣ ግን በይፋ እያመኑ አይደለም። በይፋ ማመን አለባቸው። ይሄ ለምን ይጠቅማል? በዛ የተሳሳተ መንገድ አሁንም ኢሳያስን ተገን አድርገን ኢሳያስን ታቀፈን ስርዓት ለውጥ አምጥተን ኢትዮጵያን ወደ ተሻለ ጎዳና ኢቭን የራስ ክልልም ይዞ አገር በማድረግም ሊሆን ይችላል። በነገራችን ላይ የተሻለ ነገር እንፈጥራለን ብለው የሚያስቡ ሰዎች ቆም ብለው እንዲያስቡ ይረዳል። ከዛ ዋዜማው እንምጣ። ዋዜማው ምንድነው ያልከው? እኔ እውነት ለመናገር ከኢትዮጵያ አንጻር ከሀገር አንጻር ምናምን አይተውት ብልጽግናዎች እየሄዱበት ያለ አድርጌ አልወስደውም። እየሆነ ያለው ምንድነው? በስልጣናችን እየመጣብን ነው። ኢትዮጵያኖችን አደራጅቶ ነው፣ የኢትዮጵያ ኃይሎች ታጣቂዎችን አደራጅቶ። ስለዚህ ይሄ ዝም ብለን አናይም፣ ዓለም ይወቅልን ነው። ይሄ ዋዜማው ነው። ቀጣዩ ሊመጣ የሚችለው እየታሰበ ያለው ግጭት ማለት አይቀሬ ነው። በነገራችን ላይ የኢትዮጵያ ኃይሎችን አሰባስቦ ሻዕቢያ እየተባለ እንዳለው በኦፊሻሊም የተረጋገጠው በዘ ኢኮኖሚስት የሚሆን ከሆነ አንገት ለአንገት ይተናነቃሉ ነው የምልህ። አብይም እንዳለው 10 ቢሊዮን መድቦ ይሁን 20 ዓመት የሚፈጅ ይሁን ጦርነት ውስጥ ይገባል።
ያለ የሌለ ያገሪቱ አቅም ማለት ነው ወጣቱን በለው ሀብቱም ኢኮኖሚው ምን ዘለ ይሄ ለምን ይሆናል አሁን በፊት የወደመው ትግራይ ላይም የወደመው ጨምሮ የኢትዮጵያ ሀብት ነው ያለቀውም ሰው ኢትዮጵያዊ ነው ይሄ ቆም ብሎ ማሰብ ያስፈልጋል ኢትዮጵያ ውስጥ ስርዓታዊ ለውጥ ያስፈልጋል ወይ አዎ ሽግግር ያስፈልጋል ወይ አዎ የህገ መንግስት ማስተካከልም ያስፈልጋል ወይ አዎ ጦርነት ማብቃት አለበት አዎ አገዛዝ ማብቃት አለበት አዎ ሽግግር መምጣት አለበት yes ግን ይሄ በኢሳያስ እቅፍ ውስጥ የኢሳያስን ጡት እየጠባህ እንድታረጋግጡ አችልም በፍጹም ለዚህ ነው ብልጽግናዎችም አድሚት ማድረግ መቻል አለባቸው the fact that ሻቢያን ወደ ኢትዮጵያ ፖለቲካል ቦዲ ገብቶ ካልተሳተፈ አሁን በርቀት በሶሻል ሚዲያ በመናምን አዲስ አበባ ገብቶ ያደርገው ነበር በብልጽግና ፈቃጅነት ማለት ነው ያኔ ለምንድን ነው ያንን የፈቀዳችሁት it was a big mistake በነገራችን ላይ የትግራይ ጦርነት የሚወለደው ሌላውም አሁን ያለው ኢትዮጵያ ውስጥ ያለው ብጥብጥ ያዋለደው የአቶ ኢሳያስ ሲመጡ አንዱን ደግፈው ሊመስለው ይችላል ኢትዮጵያዊ ያሁኖቹም እየደገፈን ነው ብሎ የሚያስቡት የበፊቶቹም ብልጽግናዎችም ከዛ በፊት የነበረው ኖ ኢሳያስ ወደ ኢትዮጵያ የሚመጣው with one intention በዚህ መሃል ኤክስፕሎይት ማድረግ ይችላል በዚህ መሃል እርስ በራሳቸውን አበጣብጬ ደካማ አድርጋቸዋለሁ በቀላሉ መበዝበዝ ይችላል በሚል አሳሰብ እንጂ አንዱ አሸናፊ ሆኖ ወጥቶ አገር እንዲያስተካክል ምናምን አይደለም ሽግግር ምናምን አገዛዝ እንዲበቃ ምናምን አይደለም ሽግግርና አገዛዝ ማብቃት ኤርትራ ላይ የለም እኮ ቢኖር ለምን ኤርትራ አይካሄድም አገርን የማጥፋት አጀንዳ ነው ከዚህ አንፃር ብልጽግናዎች they made a mistake ሻቢያን ጎትቶ ወደ ኢትዮጵያ ፖለቲካ በማስገባት ሚና ተጫውቷል ህወሓት ስለተገዳደረን ነው መከላከያና ደህንነቱ ስለያዙ ህወሓቶች ስላስቸገሩና አጋር እንፈልግ ነበር ማለት የዛሬም ብልጽግና ስላስቸገረን ነው አጋር እንፈልግ ነበር መሪ እንፈልግ ነበር ወደ ሻቢያ ይሄን ነው ይያሉ ነው ያ አይሰራም ያ ጀስቲፋይ ሊያደርግ አይችልም ችግር ቢኖር ያኔም በህወሓት አስቸጋሪ ሆኖ ከነበረ አሁንም ብልጽግና አስቸጋሪ ሆኖ ከሆነ የመሆን ያለበት በውስጥ አቅም ነው አድሬስ መደረግ ያለበት ካቶ ኢሳያስ ጋር በመሆን እንትን የሚደረግ ሌላው ዶክተር ጌዲዮን እዚህ ላይ ገለጹት አካባቢው ቀጠናውን የማመስ ሚና ነው እዛ ላይ ሲሪየስሊ መታየት አለበት በነገራችን ላይ I think በዛ ረገድ ነው መሰለኝ እንደውም አውስቲ another underlying cause of the tension between Ethiopia and Eritrea is the anomalous and unbalanced nature of the Eritrean state. In most contemporary states, state machinery and resources are deployed to advance not just security or political ends, but also economic and social objectives. The supposed military necessity of the state as defined by the supreme leader. Normal individual pursuits in education, professional life, and career, starting a business or a family, and making everyday life choices. ሱፕሪም ሊደር ሁሉ ብሎታል። ኤኒዌይስ እሱንም እንድናጠቃልልም እቺን እንትን እንዳደረግ ነው የዶክተር ጌዲዮን ብለሃል። እሱን ላምጣ ብዬ ነው። እሱን ጨምረ እዚህ ደረጃስ የደረሱት ቅድም ከፊል መልሳል ሄደበታል። ግን አሁንም ፈልግ ያለው እኔ ምንድነው የሚያሳየን ዋዜማው ላይ ስለሆነ ያለ ነው። በዚህ ልክ እንደው በግልጽ ከተነጋገሩና አሁን እኮ ስድቡ መጀመሪያ ፓርላማ ላይ ጠቅላይ ሚኒስትሩ የመጨረሻውን ተናገረ ካስታወስኩ ከ3 ሳምንት በፊት ምንም ሳያስቀር አይደለ። አሁን ደግሞ በጌዲዮን በኩል መጣና ጥርቅ አድርጎ አጥረገረገው ሱፕሪም ሊደር እስከ መባባል ደረጃ ከኢሱ ወደ ሱፕሪም ሊደር ከሄርክ ምንድነው ነው አንፈቀረም ቢሆን እኮ ትንሽ ይኖራል አይደለ የሆነ ጊዜ ሊያገረሽ ስለሚችል ፍቅሬ ቅድም ያልከው አሁን ምንድነው ያ ፍቅሩ ምንም ሙጥጥ ብሎ ስለጠፋ ነው እና ከዚህ በኋላ ደግሞ ፊሽካል ይነፋ ነው ምንድነው ኢሚነንት ዴንጀር በተለይ አይ ቲንክ እንትን በፊት ከኢኮኖሚስት በፊት እነሱ የሚያገኙት ይመስለኛል የሱዳኑ መሰባሰብ በቃ አቶ ኢሳያስ ሻቢያዎች አቶ ኢሳያስ በዋናነት በአብይ አህመድ ስልጣን ላይ ተነስተዋል ዳትስ በጣም በቃ ካሁን በኋላ የሚቀር ቃልም የሚቀር ወረፋም ምንም አይኖርም ነው
ያ ነው እንጂ በአገር ደረጃ ላይ የተቃጣ አደጋ ምናምን ቢሆን ኖሮ ትግራይ ላይ አቶ ኢሳያስ ጋብዞ በማስገባት የተካሄደው ነገር ከዛ ነው መጀመር ያለብን። ያ ማስቆም መቻል ነው ብልህነት የነበረው። ያ አልተደረገም። አሁን ታዲያ ምን ተገኘ ነው ያንተ ፖይንት። በዚህ ደረጃ ፍቅሩ በአንዴ የተሟጠጠው ምንድነው ካልከኝ እንዳልኩ ነው። ሻዕቢያ እየመጣብን ነው አደራሽቶ። በነገራችን ላይ ወደ በኋላ ላይ ይመስለኛል ይሄንን የሚገልጹት የኢትዮጵያ ኃይሎችን በአካባቢ ያሉ ቀጠና በጥባጮች ኃይሎችን በማደራጀት እንደዚህ ነገር ይሄ በኢህአዴግ ጊዜ ማድርጎታል። ኢህአዴግ ሰክሰስፉሊ ባይጨርሰውም ሻዕቢያን ኮንቴይን የማድረግ ስራ ሰርቶ ነበር። ያኔ ብልጽግናዎች ይሄንን ማድረግ ይችላሉ ወይ ሻዕቢያን ኮንቴይን ለማድረግ? አይ ሪሊ ዳውት ቢኮዝ ሻዕቢያ ጋብዞ በማስገባት ወደ ኢትዮጵያ ፖለቲካ የሄዱት ስህተት እና ሻዕቢያ ያንን ተጠቅሞ አገሪቷን ያደረሰባት ውድመትና በኢትዮጵያውያን መካከል ያለ መቃቃር አሁን ሊበጣባቸው ከሚችል ችግር አንጻር ረጅም ርቀት ሄዷል ሻዕቢያ ባይነኝ። ግን ዲፕሎማቲካሊ አሁን ለምሳሌ በአካባቢው ያደረሰ ያለ የመበጥበጥ ሚና እንደዚህ ነገሮች አሁን በኢህአዴግ ጊዜ ሰክሰስፉሊ እንትን ተደርገው ነበር፣ መቆጣጠር ተችሎ ነበር። ቢያንስ የአፍሪካ ህብረት በመጠቀም ኢጋድን በመጠቀም የተባበሩት መንግስታት በመጠቀም የአውሮፓ ህብረት አሜሪካ እንደዚህ በሻዕቢያ ላይ ኢንፋክት የሆነው ምንድነው ብልጽግናዎች መጥተው ያንን ማዕቀብ አነሱለት ከሻዕቢያ። የሚገርም ነገር እኮ ነው። ከሻዕቢያ ያንን ማዕቀብ አንስተው ኦፍ ኮርስ ዶክተር ጌዲዮን የሚገልጸው ያኔ 2018 ያንን እድል ሰጠነው ተሻሽሏል፣ ለጋራ እድገት ለሰላም ይሰራል ብለን ኖ ሻዕቢያ ለዛ መጥቶ አያውቅም። ኤርትራ ላይ ለምን አያደርገውም? እንደዛ አይነት ኢንቴንሽን ቢኖረው ነው ሆኖ አያውቅም። ሻዕቢያ የልማት የሰላም ምናምን የሚል የዲሞክራሲ የሚባል እቅድ ፖሊሲ ኖሮት አያውቅም። ኤርትራ ውስጥ ጋሽ ባርካ የሚባል በምዕራብ በኩል ወደ ሱዳንና ወደ ሑመራ በኩል የሚዋሰን አካባቢ አለ። እዛ የሱዳን ኃይሎች እዛ ይሰለጥናሉ። የሚሰለጥኑት መንግስት ጋር እንትን የሚሉ ብቻ አይደሉም። በነገራችን ላይ እርስ በራሳቸው የሚዋጉ ጭምር ነው የሚያሰለጥነው። አንዱ መንግስት የሆነ ጊዜ ደግሞ እንደገና እሱን የሚወጋ ደግሞ ሌላ ኃይል ያዘጋጃል። እና ጋሽ ባርካ የኤርትራ የሱዳን ተቃዋሚዎች ማሰልጠኛ ቦታ ነው። ግን እነዚህ ነገሮች ሰክሰስፉሊ መለስ ዜናዊ ለዓለም አቀፉ ማህበረሰብ በማስረዳት ሶማሊያ ላይ የነበራቸው ሚና ይታወቃል። እንደምታውቀው ሶማሊያን በፕሮክሲ ኢትዮጵያን ለመውጋት ይጠቀሙ ነበር። በተለይ የሶማሊያ ነበር በዋናነት ለማዕቀቡ ምክንያት የሆነው እና በደንብ አደራጅተው ማስረጃዎችንም ሁሉንም ነገር አደራጅተው ለዓለም አቀፉ ማህበረሰብ አቅርበው ሻዕቢያ መቆጣጠር ችሎ ነበር። ይሄም ልህ ለአካባቢው ጸጥታ ኢትዮጵያም እንዳገር አቶ ልደቱ እንደገለጸው የተላለቁ መፍረስ የሚለው አደጋ እንዳይመጣ ከማሰብ ነው እንጂ የውስጥ አሁን ያለው ኢትዮጵያ ውስጥ ያለው ችግር ያለው አደጋ እያመጣ ያለ አደጋ በመዘንጋት አይደለም። በትልቁ ትግራይ ላይ ከፍተኛ እልቂት ያዋለደ ውድቀት ነው ያጋጠመው በአገሪቱ አመራርና ፖለቲካ ማለት። ይሄንን ግን ከሻዕቢያ ጋር ሆነ ልታስተካክለው አችልም። እየመጣ ያለ ጦርነት ማስቀረት የሚቻለው ከስልጣን አንጻር ብቻ በማየት አይደለም። ለስልጣኔ አደጋ እየሆነብኝ ነው ኦፍ ኮርስ ያ ወደ ጦርነት ነው የሚያስገባቸው፣ ምንም ጥያቄ የለውም። ነገር ግን ያ በቂ አገራዊ አጀንዳ ሊሆን አይገባም። መሆን የነበረበት ከዛ በላይ ነው። ሻዕቢያ የሀገር ብቻ ሳይሆን የቀጠናው አደጋ መሆኑ ታውቆ በዚህ ረገድ መደረግ ያለበት ነገር ማድረግ ነው። ከዲፕሎማሲ አንጻር የፈለገ የሀገር ውስጥ ፖለቲካ የፈለገ መልክ ቢኖረው ማለት ነው በሻዕቢያ የሚፈታ አይደለም። በነገራችን ላይ አሁን የሚጣመሩ ሰዎችም በለስ ቀንቷቸው አዲስ አበባ ቢገቡ እና ብልጽግናን አስወግደው ስልጣን ቢይዙ ያጣመራቸው ሻዕቢያ ነው ተመልሶ እርስ በራሳቸው እንዲዋጉ የሚያደርጋቸው ነው። ባይሆን አሁን ሊጀምሩትም ይችላሉ። እንዴት በላይ በኢህአዴግ ዘመን ታስታውሳለህ፣ ሻዕቢያ ያደራጃቸው የነበሩ ተቃዋሚዎች የተለያየ ፖለቲካዊ እንትን ነበር የሚሰጣቸው አስተምሮ።
ለምሳሌ ኦነግን ይጠራዋል። ኦነግን ጠርቶ እንደሚለው ታውቃለህ? ቪዲዮ ልኬልህ ነበር ባለፈው ካልተሳሳትኩ። ሰናይ ገብረመድህን የሚባል ጋዜጠኛ ኤርትራዊ ነው፣ የአማርኛ ፕሮግራም ያዘጋጀ ነበረ። በነገራችን ላይ የአማርኛ ፕሮግራሙ ነው ኢሳት የሆነው በኋላ ላይ ብዙ ሰው እንዳይሸወድ። ኤርትራ ቴሌቪዥን ላይ የአማርኛ ፕሮግራም ነበርና የ97ቱ ምርጫ ተከትሎ የቅንጅት ሰዎች እስር ላይ የነበሩ ተፈተው ግንቦት 7 ሲመሰርቱ ኢሳት አደረጉት እና እዛ ላይ ኦሮሞዎችን ይሰበስቡና የኦነግ ሰዎችን ማለት ነው እናንተ አይደለም ኢትዮጵያ ምስራቅ አፍሪካ መምራት ትችላላችሁ ይሏቸዋል which is including ኤርትራን ማለት ነው ትልቅ ቁጥር ያላችሁ ናችሁ የዚህ አካባቢ ፖለቲካ መቆጣጠር የምትችሉ ናችሁ እንዴት አማራና ትግራይ ያቀቷቸዋል ምናምን ብለው ይመክሯቸዋል እነዚህ ሰሜኖች እንዲህ ያደረጓችሁ እንዲህ እየበደሏችሁ እንደዚህ ያደረጓችሁ ምናምን አማራዎችን ደግሞ ይሰበስባሉ አርበኞች ምናምን የሚባሉት እናንተ እኮ ኢትዮጵያን የፈጠራችሁ ጠፍጥፋችሁ የሰራችሁ ስልጣን ለእናንተ መሆን ነበር የሚገባው ለዘመናት ስልጣን ላይ የነበራችሁ በዚህ በህወሓት እንዴት ከስልጣን ተገፍታችሁ ትኖራላችሁ ስለዚህ ህወሓትን አስወግዱና ስልጣን ያዙ ትግራዮች ደግሞ አሉ ደምህት የሚባል ነበር አንድ የሆነ ነገር እሱ ነው ህወሓት ኢህአዴግ የትግራይን ህዝብ አልጠቀመም ስልጣን ያዘ ሌሎች ብሔሮች ሌላው የኢትዮጵያ አካባቢ የለማ ትግራይ የለማ አይደለም ብሎ ደግሞ ደምህትን የተሻለ ትግራይ የሚያለማ ኃይል አድርጎ ማለት ነው የታጠቀ ኃይል እንዲያውም ደምህት እንደምታውቀው የነ ፕሮፌሰር ብርሃኑ ነጋ እኮ ሰራዊት አልነበራቸውም የደምህትን ሰራዊት ግንቦት 7 የሚል ጨርቅ አስለብሰው ነበር ብር የሚሰበስቡባቸው ከዛ ሞላ አስገዶም እነዚህን ይዞ ሸሸ ወደ ትግራይ ሄደ ሶ ምን ልፈልጌ ነው የተለያየ ነገር ነው የሚነግራቸው ሶ አንዳንዶቹ እዛ ውስጥም ነው ጸቡ የተፈጠረው ለምሳሌ በፕሮፌሰር ብርሃኑ ነጋ እና በሞላ አስገዶም መካከል ልዩነት ተፈጠረ ፕሮፌሰር ብርሃኑ ሊቀመንበር ሆኑ የጥምረቱ የኢትዮጵያን የሆነ ጥምረት መስርቶላቸው ነበር አንድ ላይ ሆኑ ብሎ ኦነጎች ያኔ ለጊዜው አሁን ቆዩ ተብለው የሆነ ማቆያ ታጥረው ምናምን ቁጭ አደረጋቸው እና ሞላ አስገዶም ወዝና ሃፒ ብርሃኑ ነጋ ፈሪ ነው አለ ይመጣና አንድ ቀን ሁለት ቀን ቆይቶ ቶሎ መመለስ ይፈልጋል ያለው ወደ አሜሪካ እና በቃ እኔ እሱ ምሁር ቢሆን ፕሮፌሰር ቢሆን እኔ ምን አገባኝ ሰራዊቱ የኔ ነው ያለው መተው የኔን ሰራዊት ነው ቲሸርት አስለብሰው ፎቶ አንስተው ቪዲዮ ቀርጸው እና ኢሳት ምናምን ብር የሚሰበስቡበት ብሎ ነው የተናደደው እና ተበልጫለሁ የሚል ስሜት ውስጥ እንዲገባ ነው ያደረጉት ሶ በፕሮፌሰር ብርሃኑና በሞላ አስገዶም መካከል ልዩነት ተፈጠረ ከዛ ኦፍ ኮርስ በኋላ ደግሞ አንዳርጋቸው የመን ላይ ተያዘ ሶ ምን ልፈልጌ ነው ሻቢያን አምነህ ለስራ ብትል እንኳን ራሱ ወይ ጥምረቱ ላይ ያለ ያበጣብጣል እንደማይሆን አድርጎ ወይም ደግሞ በለስ ቀንቶ ስልጣን ብትይዝ ደግሞ the next day ወይ ራሱ ይወጋሃል ወይም ደግሞ እርስ በራስ ያጋጫል ሶ ከዚህ አንፃር ምን ለማለት ፈልጌ ነው ኦርነቱ የስልጣን መሆኑ መታወቅ አለበት የሉዓላዊነት የወደብ ምናምን የሚለው ነገር ዝም ብሎ ነው ጌዲዮን የገለጸው ነው በብዛት ተስማማበታለሁ ነገር ግን ከጌዲዮን ጋር ምን ለያየው ምንድነው እንዳልኩ ሻቢያ ዛሬ ነው እንደ ይሄ ነገር የተገለጠው የሻቢያ ባህሪ ነው ልዩነቱ ያኔም ኮስት አስገቧቸው ይሄንን መጽሐፍ ይዞ ነበር ሻቢያ የገባው ያኔም መጽሐፉ ያ ነው ሳለም ላይ ያለው ያ ነው መጽሐፉ በነገራችን ላይ ኮንሲስተንትሊ አልተቀየረም አይደለም ሀገር ይዞ ሀገር ሳይዞ አማጺ ሆኖ ራሱ ሻቢያዎች መጽሐፋቸው ያ ያኔ ሲጠየቁ የኢትዮጵያ ኢኮኖሚ ያለ አይደል ነው ያሉት ኤርትራን ታርቁ ጦርነቱ የሚመጣበት እንዳልኩ ከስልጣን አንፃር ነው የሚመጣ ከሆነ ደግሞ ኢትዮጵያውያንን በሚጠቅም መልኩ ይጠናቀቃል የሚል ግምት የለኝም ስለዚህ ኢትዮጵያ ውስጥ ያለው ስርዓት ለማስተካከል የሚደረግ ትግል አንድ ነገር ነው እሱ አንዱ ራሱ የቻለ መልክ ያዝ ሻቢያ ጋር መስራት ግን ለብልጽግናም አልጠቀመም ለበፊቶቹም አልጠቀመም ለወደፊት የሚመጡትም አይጠቅማቸውም ነው እያልኳለሁ በጣም ጥሩ ማንንም አይተርፍም ማንንም አያተርፍም ለኦሮሞ የሚነገረው በምስራቅ አፍሪካ ትልቁ ህዝብ አንተ ነህ ተብሎ በሻቢያ ይነገራል ለአማራ የሚነገረው ኢትዮጵያ ያንተ ናት እኮ ተብሎ ለትግራዩ ደግሞ የሆነ ነገር እንደዚህ አድርገው ነው
አብረው ተጣምራችሁ አንድ ነገር አድርጉ ብለው ደግሞ እንደገና የሚያደራጇቸው ሰው ይሄ በጣም በጣም አደገኛ የሆነ ነገር ነው ልልፈልጌ ነው። በዛ ላይ አሁን ደግሞ ይለያል። ያኔ ሳህሊ ያሉ በኢህአዴግ ዘመን በግንቦት ሰባት ምናምንም መንግስት ሆነው እና ግንቦት ሰባትም ሲያደራጁ በተቻለ ሁኔታ አሁን ያለው የኢትዮጵያ ሁኔታ ያን ያልነበረም አንድ ሁለተኛ እንደገና በቀጠናው እንደዚህ የተለያዩ ኃይሎች የሚርመሰመሱበት ዘመን አልነበረም። አሁን ጦርነቱ አንድ ቦታ ላይ ሊጀመር ይችላል። እሳቱ አንድ ቦታ ላይ ሊጫር ይችላል። የት ላይ እንደሚቆም ግን አታውቁም። የተለያዩ አክተሮች እጃቸው የሚያስገቡበት ድብልቅልቅ ያለ የአካባቢ ጦርነት ነው የሚሆነው። ዘ ኢኮኖሚስት በነገራችን ላይ እንዲቆም የጠየቀበት ይሄ ነገር ትራምፕም እጁ እንዲያስገባ ጥሪ ያቀረበበት አንዱ ምክንያት ያ ነው። በትግራይ እና በፌደራል መንግስት ሊጀመር ይችላል። ኦር ፌደራል መንግስት ያስታጠቃቸው የትግራይ ኃይሎች እና ሻዕቢያ አይዟችሁ የሚላቸው የትግራይ ኃይሎች ሊጀምሩት ይችላሉ። ኦር ሁለቱ ሲዋጉ በሁለቱ ሳይድ የሚሰለፉ ኃይሎች አሰልፈው ልክ ሻዕቢያ እያደረገው ያለው የሱዳኗ ያሰባሰባቸው አብይ ደግሞ የኤርትራም የአፋርም የምንም ብሎ የሰበሰባቸው አሉ። ሊጀመር ይችላል። ነገር ግን የሱዳንንም የሚመለከት ነው። ምክንያቱም እዛ ላይ ሻዕቢያ አለ፣ እዛ ላይ የትግራይ ኃይሎች አሉ። ከጀርባቸው የተሰለፉ ሱዳን ላይ አሉ። ዩኤኢም አለ፣ ሳውዲም አለ፣ ግብፅም አለ። እነዚህ ኃይሎች ወገን የተነካ አሰላለፌ ላይ ያለ አካል ተነካ በሚል ሊሳተፉ ነው ማለት ነው። አሰላለፉ ኦል ዘ ዌይ ወደ ላይ ስለሚወስድ ቀጠና ነው የሚሆነው። ቤልቱ ሙሉ ነው የሚይዘው የሚል ነው። ሆል ቲንግ ነው የሚይዘው። ሱዳንም የራሱ አልበቃ ብሎ የኢትዮጵያ የኤርትራ ላይ ወይም በትግራይና በፌደራል መካከል የሚደረግ ላይ ተጎትታ መግባቱ አይቀርም። ምክንያቱም የትግራይ የሆነ አንድ አካል ሱዳን ውስጥ ነው ያለው። ስለዚህ ይሄ በዚህ መሃል ማን ነው የሚያተርፈው ካልከኝ ማንም አያተርፍም። በኢትዮጵያም በለው በኤርትራ በለው በቀጠናው ያሉ ህዝቦች ሱዳንም ጨምሮ ማለት ነው። እነዛ ግን ብር ያቀርቡልሃል፣ መሳሪያ የፈለግከውን ያክል ያራግፉልሃል። ነገር ግን እሳቱ ላይ ግን አይገኙም። መጨረሻ ላይ የላኳቸው ሀያላን ይሄ ነገር አቁሙት ተብሎ በስምምነትም በምንም የሆነ ሀገር ከተማ ወስዶ መሪዎቹን አስፈራርመው እንትን ካሉት አንተ ቁስልህና የጎደለ አካልህና የሞተ ወገንህ መርዶ ሰምተህ የጎደለ አካልህ ታቅፈህ እድሜህን ልክህን ስትቆዝም ትኖራለህ ማለት ነው። የወደመ ሀገር በዛ ላይ የሚይዘህ የወደመ ኢኮኖሚ፣ ድህነት፣ መፈናቀል፣ ስደት፣ ረሃብ፣ በሽታ ተጨምሮበት ማለት ነው። ቬሪ ዴንጀረስ። ጦርነት የማስቀረት ፖሊሲ ነው መከተል ያለባችሁ ለምፈልግ ነው። ሻዕቢያን ያለ መቅረብ፣ ሁለተኛ ደግሞ ጦርነትን የማስቀረት ፖሊሲ። በጣም ጥሩ። እስቲ አንድ መጨረሻ ትግራይ ላይ ያለውን ደግሞ ምንድን ነው የሚለው አንድ ጥያቄ ስላለኝ እሱን እንትን ብለን እናበቃለን። በአጭሩ ግን ይሄኛውን ክፍል እኔ የተረዳሁት አንተ ወድቀህ እነሱ ግን ወርቁን ነው የሚያገኙት በግላጭ እና እሱም በደንብ መታወቅ ስላለበት ነው። በደንብ ሰሞኑን የወጣም አንድ ሪፖርት አለ ስለ ትግራይ ጎልድ ረሽ ኢን ትግራይ የሚል እና በቃ ምንም ሱዳን ላይ የሚያደርጉት የሚታወቅ ነው። ሱዳን ዩኤኢ ነች ቶፕ ኤክስፖርተር፣ ግን እንኳን ወርቅ አይደለም ወደ ወርቅ የሚጠጋ ነገር እንኳን የላትም። በሀገሩ በረሃ ነው ሁላችንም እንደምናውቀው እና ቤዚካሊ ቅድም እንዳልከው ሰው አንተ ወድቀህ እነሱ ግን ወርቁን ያገኙታል ያልኩት በአንድ አረፍተ ነገር ለመግለጽ ስለፈለኩኝ ነው። በዚህ ወደ ትግራይ እንሂድ። ምንድን ነው የትግራይ ሰሞንኛ ሁኔታ ከፖለቲካ አንጻር ስናይ? ለምሳሌ እኔ ባለፈው ስትነግረኝ ጄንዚ ያለ ትግራይ ላይ ጥሩ ነው፣ በተለይ አንታይ ዋር ወይም ደግሞ ጦርነትን የሚጸየፍ ትውልድ በቲክቶክም በሌላም በቀልድ መልክም እኔም የተወሰኑትን አይቻለሁ። ጥሩ ነው፣ የሚበረታታ ነው። ስለዚህ ዛሬና 2020 እና 2025 ዋዜማው ተመሳሳይ አይደለም። ያኔ ሞር ኦር ለስ ኢንፎርሜሽን ሰፕሬስ ተደርጓል። የጦርነት ቁስልም የለም። በዚህ ላይ እንደገና ደግሞ ትውልዱም በዚህ ልክ እንትኑም አልነበረውም እና ይሄን እንደ አንድ ኦብዘርቭ ስላረኩኝ ነው። ባለፈው አሳይመንት ሰጠኝ እኔም ስላየሁት ነው። በአጠቃላይ የትግራይን እስቲ አፕዴት አድርገንና በዛ እናብቃ። እንዴት ነው ትግራይ ላይ ምንድን ነው ያለው? ከወርቅ ጋር አያይዘህ የዩኤኢ ጉዳይ ያነሳው፣ በነገራችን ላይ ካለፈው ዓመት የወርቅ እንትኗ የሰበሰበችው በ70% ነው የጨመረው በዚህ በሱዳን ጦርነት እንትን ጋር ተያይዞ ማለት ነው። ኢንፋክት ጦርነት ለዛ ላይ ላሉት ህዝቦች ነው ያጎደለባቸው እንጂ ጦርነቱ ተጨማሪ ገቢ ነው እያስገኘላቸው ያሉት። ለዛም ይመስለኛል ለማስቆም በጣም አስቸጋሪ የሚሆነው ሀያላን ሀገሮች አለስ እነሱ በቃ
ይብቃ ብለው ካላስቆሙት በስተቀር ማለት ነው። አንተ የምትዋጋው ልታስቆመው አትችልም። ልጀምረው ይችላል ግን አንተ አታስቆመውም። በእነሱ ፍላጎት ነው የሚቆመው። ይሄንን ለመጥቀስ ፈልጌ ነው። ትግራይ ጋር ተያይዞ የጸረ ጦርነት ወይም አንታይዋር ሙቭመንቱ በጣም ጥሩ ነው። 2020 እና 2025 በማነጻጸር እንዳልከው አሁን 2025 የዛ አይነት ነገር እንደሌለ የፖለቲካውም የወታደራዊ አመራሩም የተረዳ ይመስለኛል። በህወሓት በኩል ያለው አንዱ የሚገልጹት ያ ነው። በየስብሰባው ምኑ ህዝቡ በነገራችን ላይ ሞራል የለውም አሁን ምናምን የሚለው አስቂ ነው ማለት ለሰላም ሞራል አሳየ ነው የምትለው እንጂ ለጦርነት አለመፈለጉ ሞራል የለውም ብለህ ማቅረብ በጣም ያስደነግጣል አይደል? ማለት የጦርነት አፕታይት የለውም ብለህ ሞራል የለውም ሰው ትላለህ። በጣም የሚያስደነግጥ ነገር ነው። እና ለሰላም ያለው ፍላጎትና ዝግጁነት ከፍተኛ ሞራል መነቃቃት ብለህ ነው ማቅረብ ያለብህ። ሰው ወጣቱ በጣም እንትን ብሏል። በተለይ በሰራዊቱ በኩል ደግሞ ብዙ የኢኮኖሚ ጥቅማጥቅም ጉዳዮች ቢያነሱም ጦርነት ውስጥ አንገባም የሚልም ስሜት አለ። በተለይ አሁን ከኤርትራ ጋር ተያይዞ የሚደረገው ወደ ጦርነት እንደሚያመራ ያውቃሉ ወጣቶቹ። በማይመለከተን እሳት ውስጥ ከታችሁ እንዳታስጨርሱን የሚልም ስሜት አለ። የአንድ ፓርቲ አይደለንም፣ የአንድ ቡድን አይደለንም ሰራዊቱ የሚልም ነገር አስተላልፏል። የአንድ ቡድን እና የአንድ ፓርቲ ስትሆን ያው ፓርቲውና ቡድኑ የወሰነው ውሳኔ ስህተትም ቢሆን እዛ ውስጥ ትገባለህ ማለት ነው። እሳት ውስጥ ከጨመረህም ያው ትገባለህ ማለት ነው። ይህንን የተቃወሙበት ሁኔታ አለ ትግራይ ውስጥ። ምክንያቱም እንደምታውቀው ጦርነቶች የሚፋለሙት ወጣቶች፣ እሳት ውስጥ የሚገኙት ወጣቶች ቢሆኑም የፖለቲካ ውሳኔ የሚወስኑት ፖለቲከኞቹ ናቸው፣ ወታደራዊ አመራሮቹ ናቸው ውሳኔ ላይ የሚሳተፉት። ከዚህ አንጻር ወጣቶቹ የቡድንና የፓርቲ ሰራዊት ያሉበት እንትን ሎጂክ በጣም እንትን ለማድነቅ ስለፈለኩ ነው። አታስገቡን ብለው ነው ጠየቋቸው። ይሄ አለ። ሌላኛው አሁን ብዙ ሰው ልብ የማይለው ትግራይ ውስጥ ሌላ መንግስት ተመስርቷል። ማለት ፕሪቶሪያ የሚያውቀው በፕሪቶሪያ ስምምነት መሰረት ኢንትሪም አድሚኒስትሬሽን ይመሰረታል ኢንክሉሲቭ የሆነው የሚለው ህወሓት በፕሪቶሪያ የተመሰረተው እንትን የራሱ 50+1 ብሎ በጌታቸው ጊዜ መስርቶ ሲያበቃ በኋላ ላይ ደግሞ ጌታቸውን ካባረረ በኋላ በታደሰ ወረደ በኩል ከህወሓት ውጭ ያሉ የካቢኔ አባላት ሁሉንም ጠራርጎ አልጠገበም። የጊዜያዊ አስተዳደሩ ሊሰጠው የሚችል ሁሉ ወስዶ ሲያበቃ አሁንም አልጠገበም እና ለምን ጊዜያዊ አስተዳደሩ አላንሳፈፈውም ብሎ ጭራሽ የራሱ የህወሓት የመከተ መንግስት የሚባል አቋቁሟል። የምከታ ወይም የሬዚስታንስ ልንለው እንችላለን። ይሄ ህጋዊ ሰውነቱ ከየት እንደሆነ ከየት ህግ እንደሚመነጭ ነው ያላቅም። ይቅርታ አድርግልኝ። አሁን ለምሳሌ ከፕሪቶሪያ በፊት በጦርነቱ ወቅት ይገባኛል። ከፕሪቶሪያ በኋላ ግን በተለይ ፕሪቶሪያ ይከበር፣ ፕሪቶሪያ እየተጣሰ ነው ብለህ በምትከስበት እንደ ህወሓት ማለት ነው። ፕሪቶሪያ የማያውቀው የራስ መንግስት መመስረት ማለት ነው። እሱ ውስጥ ጥሰት አይደለም ወይ? ፕሪቶሪያ ሙሉ ለሙሉ እንትን የሚያደርግ አይደለም። እና የዚህ መንግስት መሪ ራሱ ደብረጽዮን ራሱ ነው ያቀረበው። እና ሁለት ነገሮች ነው የተደረጉት። ጊዜያዊ አስተዳደሩ ያው ኢፌክቲቭሊ እንትን ተደርጓል። አንዱ እሱ ነው። ከቀበሌ ከምን ሁለት ሰው ምናምን የሚል ሁለት ሰው ብለው ከዳያስፖራም ጭምር ብለው የምከታ ኃይሎችን ምናምን ተብሎ ነው እንትን የተደረገው። እና የዚህ መሪ ደብረጽዮን ነው። 9 ሰዎች አሉ እንደ ኮማንድ ፖስት አይነት በሚመስል የሚመሩት። ከ9ኙ 5ቱ የወታደራዊ አመራር ናቸው፣ 4ቱ የህወሓት ናቸው። ኢቭን እንደ ፖለቲካ ፓርቲም ራሱ ህወሓት ማዕከላዊ ኮሚቴው በዚህ ላይ ምንም እንትን ሊኖረው አይችልም፣ ፓወር ሊኖረው አይችልም። ምንም ጥያቄ የለውም። ምንድነው ማስቀረት የሚችለው? እንደ ህወሓት እንኳን ራሱ ህወሓትን ተጠቅመህ ራሱ እንኳን ጦርነት ላስቀር ብለህ የህወሓት የማዕከላዊ ኮሚቴዎች አባላቶች ብታሳምን እንኳን ራሱ ይሄ ኮማንድ ፖስት የተባለው ኃይል ይደፈጥጠዋል ማለት ነው። በጊዜያዊ አስተዳደሩ በኩልም የሰላም የማስቀጠል በጽኑ የመስራት ነገር ቢኖር እንኳን ራሱ ጊዜያዊ አስተዳደሩ ተንሳፏል። አንዱ ይሄ ነው። እና ጊዜያዊ አስተዳደሩ ደግሞ በየጊዜው የሚያወጣቸው ደንቦች ተከትሎ አንዱ የተደረገው በትግራይ የብሔራዊ ጉባኤ እንዲጠራ ነበር። ብሔራዊ ጉባኤ ተጠርቶ የመግባባትና የንግግር መድረክ እንዲደረግ ልክ ካይንድ ኦፍ የምክክር ኮሚሽን ተብሎ የተደረገው አጀንዳ መሰብሰብ ምናምን ብለው
ይፋ ስላደረጉት ነው። ከደንብ አልፎም የይፋ የማድረግ እንትንም ስነ ስርዓትም ተካሂዷል ትግራይ ውስጥ ማለት በመስከረም ውስጥ ጉባኤው ይጀመራል ተብሎ ነበር። አሁን ህዳር ላይ ነው ያለነው፣ አልተካሄደም ህዋቶች ስላልፈለጉ ማለት ነው። ይህንን ጉባኤ በምን ተኩት መሰለ? ልክ ጊዜያዊ አስተዳደሩን የምከታ መንግስት በተኩበት አይነት የጉባኤው ይሄ ብሔራዊ ጉባኤ የተባለው የትግራይ ማህበረሰብ የመነጋገርና የመግባባት ጉባኤ ነው የሚለው ደንቡ በሰጠው ስም መሰረት ስያሜ እና እዛ ላይ ምንድነው ያደረጉት? ህወሓቶች የራሳቸው ስብሰባዎች ያደረጉና ብሔራዊ ጉባኤ የብሔራዊ አንድነት ብለው ስያሜ ሰጡት። በቃ እኮ አካሄደናል አሉ። ተካሄዷል እኮ ብሔራዊ እንትን እኮ በቃ ጉባኤው እኮ ተካሄደ፣ እኛ እኮ አደረግነው። የህወሓት የነበረው ህዝባዊ ኮንፈረንስ ብሔራዊ አንድነት ኮንፈረንስ ብላችሁ ሰይሙትና እሱኑ ማህተም አድርጋችሁ ተካሄዷል በሉልን ነው። በሌላ በኩል ደግሞ ህወሓት ሪፎርም ይደረግ ምናምን የሚል ትንሽ ሚኒ ሙቭመንትም ተጀምሯል። ጉባኤውን በለው ጊዜያዊ አስተዳደሩን በለው ህወሓት ሪፎርም ማድረግ የሚለው ጦርነት እየተጀመረ ስለሆነ እነዚህ ነገሮች በይደር ይቆዩ የሚል እንትን ላይ ነው። ምክንያቱም እነዚህን ተግባራት እየፈጸሙ ያሉ ሰዎች ከሻዕቢያ ጋር ግንኙነት ያላቸው ሰዎች ናቸው። ሻዕቢያ ነው ይሄንን ዲዛይን እያደረጉ ያለው። ቤሲክሊ ይሄ ዝም ብሎ መግባባት፣ ሰላም ሜንቴን ማስቀጠል ምናምን የሚለው ነገር ተውት። ሻዕቢያ ቶሎ ብሎ ወደ ጦርነት እንዲገቡለት ነው እየገፋ ያለው፣ ጦርነቱ እንዲጀምር ነው። በዚህ ረገድ ሻዕቢያ አንድም ከኢትዮጵያ በኩል ሊመጣበት የሚችል ጦርነት ያስቀርለታል። ሁለተኛ እርስ በራሱ እዛው ኢትዮጵያ ውስጥ ያለው ህዝብ ጦርነት ውስጥ ሲገባ እርስ በራሱ ስለሚዳከም እንደ አንድ ድልም አድርጎ ነው የሚቆጥረው። አንድም አደጋ ያስቀርለታል ወደሱ እየመጣ ያለው። ሁለተኛ እንደገና ደግሞ እርስ በራስ የኢትዮጵያውያን መገዳደል፣ መጨፋጨፍ which is የ2020ንም ጨምሮ ትግራይ ላይ ተፈጸመው የዘር ፍጅት ሻዕቢያ የሚያየው ኢትዮጵያ የማዳከም ሂደት አንድ አካል አድርጎ ነው የሚያየው። ቶሎ ብሎ የትግራይ ሰዎች ጦርነት የሚገቡት መግባባት፣ ሰላም ማስቀጠል፣ ጊዜያዊ አስተዳደር ማጠናከር የሚሉ አጀንዳዎች ትግራይ ውስጥ ህይወት ካላቸው ጦርነቱ ወይ ይራዘማል ወይም ከናካቴውም ሊቀር ይችላል። ሻዕቢያ በህወሓት ውስጥ ያሉ የሱ ተላላኪዎች ምንድነው የሚነግራቸው? ይሄ መግባባት፣ መነጋገር፣ ጉባኤ ምናምን የምትሉት ነገር፣ ጊዜያዊ አስተዳደር የምትሉት ነገር ይሄ ነገር ጦርነት ውስጥ ቶሎ አያስገባንም። ጦርነት እንዳይኖርም እንዲራዘም እየተደረገ ያለው ትግራይ ውስጥ እየተደረጉ ያሉ ያልተገባ ድራማዎች ናቸው። የነታደሰ ወረደ ምናምን ከፌደራል መንግስት ጋር በመስራት ግንኙነታችን መቋረጥ የለበትም። ሻዕቢያ የፌደራልና የትግራይ ግንኙነት እንዲቋረጥ ይፈልጋል። በጀትም እንዲቋረጥ ይፈልጋል። የትግራይ ዩዝፉል ኢዲዮቶች የሚያዩት ምንድነው? ፌደራልን ችግር ውስጥ ከተት ነው ከሚል ነው የሚያዩት። ሻዕቢያ ደግሞ ትግራይ በጀት ራሱ ማግኘቷ ከፕሪቶሪያ ማግስት በጣም ነው ያቃጠለው። በጦርነቱ ወቅት መሰረታዊ አገልግሎት በጀት ያልነበራት ትግራይ ማለት ሻዕቢያ በሚፈለገው ልክ እየወደመችለትና እየደቀቀችለት ያለች ትግራይ ብሎ አድርጎ ነው የሚወስደው። ደሞመንት ፕሪቶሪያ ተፈርሞ በጀት መለቀቅ ሲጀምር እንዴት ይህን ያክል ብር ትግራይ እንሰጣላችሁ የሚል የሻዕቢያ ሰዎች ሲናገሩ ነበር። ኢማጂን በኢትዮጵያን መካከል እንኳ ቅድም ጌዲዮን እንደዚህ አያደርግም፣ ይሄ መንግስት ልማት አያደርግም፣ የሶሻል ኦብጀክቲቭስ ምናምን ብሎ የዘረዘራቸው ነገሮች የዛ አይነት ነገር እንኳ በኢትዮጵያን መካከል የዛ አይነት አገልግሎት ሰርቪስ መኖሩ ራሱ ሻዕቢያ አይወደው። አንድም የዛ አይነት አገልግሎት ለዜጎቹ መስጠት ስለማይችል፣ ሁለትም በእንደዛ አይነት አገልግሎትና ግንኙነትና ልማት በጀት ምን የትግራይም የኢትዮጵያም ኢኮኖሚ የተሻለ ይሆናል። በዛ ላይ ደግሞ ወደ ጦርነት የመግባት እድል እንትን ይቀራል። ምክንያቱም እነዚህ አገልግሎቶች ከቀጠሉ፣ በጀት ካለ፣ ጊዜያዊ አስተዳደር ካለ፣ ቤዚክ ሰርቪስ ከቀጠለ፣ በፌደራልና በትግራይ ጊዜያዊ አስተዳደር መካከል መልካም ግንኙነት ካለ ጦርነቱ ታዲያ ከየት ይምጣ ነው ፖይንቱ። ጦርነቱ ቶሎ ጀምሩልኝ ነው። ይሄ ጊዜያዊ አስተዳደሩን አንሳፎ የምከታ መንግስት የተመሰረተው የጦርነት መንግስት የመስራት ፍላጎት ነው። የጦርነቱ ሁኔታ ቶሎ ጉባኤ የመግባባትና የንግግር የተባለው አስቀረተ በህወሓት ህዝባዊ ኮንፈረንስና የብሔራዊ አንድነት ምናምን የሚል መተካት ማለት ነው። እነዚህ ህወሓት የሚራቸው ስብሰባዎች ላይ የሚነገሩ ንግግሮች መግባባትና መረዳዳት ሳይሆን በትግራዮች መካከል አለመግባባትና አለመረዳዳት የሚያሳልጡ
ከፌደራል መንግስት ጋር ደግሞ ፉከራና እየመጣን ነው ወስነናል የሚሉ ናቸው እነ ምግበ ያቀረቡት አይነት ሶ ሉክ ወደ ሰላም የሚወስዱ በኢትዮጵያን መካከል መልካም ግንኙነት የሚፈጥሩ መንገዶች በሌላ የመተካት ስራ በትግራዮች መካከልም ጭምር መግባባት የሚፈጥሩ መንገዶች ማለት ነው በኢትዮጵያውያን ስል ሶ እነዚህ ሂደቶች የመተካት ስራ ነው የሚሰራው እና አንዱ ያደረገው ሁለት ነገር ኢንፋክት መንግስት አቋቁሟል ከየት እንደሚመነጭ ስልጣኑ የማይታወቅ ህጋዊ ማዕቀፉ ምን እንደሆነ የማይታወቅ ማለት ነው ሁለተኛ ጉባኤው የተባለው የትግራዮች መግባባትና ንግግር መድረክ የተባለው በህወሓት ተተክቷል ህወሓት የሚያሳልጠው የህዝባዊ ኮንፈረንስ እዛ ላይ የሚደረጉ ውይይቶች ከኢትዮጵያም እርስ በራሳችን ትግራዮችም ሰላም እናምጣ የሚል ሳይሆን ጦርነት ቶሎ እንጀምር የሚል በሚል የህወሓት ኮንፈረንስ ነው የተተካው ሶ ብዙ ሰው ሞገስ ልብ የማይለው ይሄንን ነው ሶ ከአስመራ ነው እንትኑ ስክሪፕቱ ልፈልጌ ነው ያት ጊዜ አስተዳደሩ ከቀጠለ ትግራዮች ጉባኤ አካሄደው የመግባባትና የመነጋገር መድረክ አካሄደው አንድም እርስ በራሳቸው አይዋጉም ሁለተኛ ከተቀረው ኢትዮጵያዊም አንዋጋም የሚል ጽኑ እምነት ጦርነት የአንታይ ወር ሙቭመንት ነው ሻዕቢያ ደግሞ አንታይ ወር ሙቭመንት ካልኩሌት የሚያደርግባት ትግራይ አንታይ ወር መድረኮች የሚዘጋጁባት ከኢትዮጵያ ጋር መልካም ከተቀረው ኢትዮጵያ ጋር መልካም ግንኙነት የመሰረታዊ አገልግሎት የበጀት ምናምን እንደዚህ አይነት ነገሮች የሚቀጥሉባት ከሆነች የጦርነት እድል ይዘጋል ነው የጦርነት እድል መፍተን አለብን ነው የጊዜ የለንም ሩጫ ነው የጦርነት እድሎች የምትዘጋ ትግራይ ጠላት ናት በነገራችን ላይ የቀድም ያለው የአንታይ ዋር ሙቭመንት የወጣቶቹ ቀድም የጠቀስከው በሶሻል ሚዲያ ምናምን ማን እንደሚጠላው ታውቃለህ ማን እንደሚሰድበው ሻዕቢያ ጋር አብረው የሚሰሩ የትግራይ ሰዎች የህወሓት ሰዎች እነዚህ ጦርነት አንፈልግም የሚሉ ወጣቶች ልክ እናስገባቸዋለን ይላሉ because ሻዕቢያ እንትን ሪሜዲያል ኤግዛም ነው የሚባለው በመሃል የሚሰጥ ምናምን ይጠራቸውና አይ ስራችሁን እየሰራችሁ አይደለም ካቱ የትግራይ ወጣት እኮ ቲክቶክ እና ፌስቡክ ላይ ሰላም ነው የምፈልገው እያለ ነው ከተቀረው ኢትዮጵያ እኮ የሚያግባባ ነገር ሰላማዊ መንፈስ የሚፈጥር በተለያዩ ኢትዮጵያውያን እርስ በራሳቸው የሚገናኙባቸው ሚዲያዎች መድረኮች እየበረከቱ ነው በፊት ከርቀት ሆነው ይጠዛጠዙ የነበሩ ይሰዳደቡ የነበሩ ሰዎች አሁን አንድ ላይ መወያየት ጀምረዋል ሶ የጦርነት እንትኑ የአየር ሁኔታው የሚያመላክተው ጦርነት እንደማይመጣ ነው ሶ እንዴት ብለን አብረን አንቀጥልም ሻዕቢያ በነገራችን ላይ ወደ ግቢ ወደ አጥር የምትመጣው እንሰጥ አሳይመንት ከሰራ ነው ካልሆነ ምን ሰራልኛለ ነው ሶ ትግራይ ላይ እየነፈሰ ያለው ንፋስ የሰላም ነው የመግባባት ነው ከተቀሩት ኢትዮጵያውያን ደግሞ ትናንት በጀኖሳይድ ጦርነቱ በትግራይ ጦርነት ወቅት ማይግባቡ የነበሩ ኢትዮጵያውያን አሁን አብረው መወያየት ጀምረዋል ሚዲያ ላይ አብረው መቅረብ እያየን ነው ይሄ እንቅልፍ እያሳጣን ነው ሶ ጦርነቷን ቶሎ አስጀምሩልን ነው ሶ የታደሰ ወረደ መንግስት ጊዜያዊ አስተዳደር የሰላም መንግስት ከሆነ የጦርነት መንግስት መቋቋም አለበት በነገራችን ላይ የመኸተ መንግስት ማለት የጦርነት መንግስት ማለት ነው ሰው እንዳይሳሳት የሬዚስታንስ መንግስት ተብሎ በደብረ የሚመራው ሬዚስታንስ ያው ግልጽ አይደለ ቋንቋው መመከት እኮ ነው የሆነ ነገር የሚመክቱት ነገር ይኖራል ከዚህ በፊቱ ይታወቃል ያሁኑ ደግሞ ምን እንደሆነ በቀላሉ ማግኘት ይቻላል እኮ ከዚህ በፊቱ መመከት የነበረው ግልጽ ነው ሶ ከፌደራል መንግስት ጋር ተግባብቶ የሚሰራ ጊዜያዊ አስተዳደር ከፕሪቶሪያ ስልጣኑ የሚመነጨው ቀረና ከሻዕቢያ ጋር የሚስማማው ከፌደራል መንግስት ጋር ግንኙነት ተቆራርጦ ወደ ጦርነት የሚገባ መንግስት የመተካት ስራ ነው የተሰራው የመግባባት ጉባኤ የሚለው ቀረና በህወሓት የስድብና የዘለፋ የዛቻ የፉከራ የተሞላ ስብሰባዎች ተካሄዱ ሶ ይሄ ነው የትግራይ ሁኔታ ያለው ልፈልግ ነው እየገጠምን ያለ ነው ከዚህ አይነት ነገር ነው ያ ከኢሳያስ ከሻዕቢያ ጋር የተፈጠረው መጣመር ምናየው ከዚህ አንፃር ነው አንዳንድ ሰዎች ብልጽግና እንዳይወገድ ትግራይ ህዝብ እንዳያልፍለት ተፈናቃይ እንዳይላሉ ሻዕቢያ ተፈናቃይ ልንመልስ ነው ስትለው ሰላም ልትሆኑ ነው ማለት ነው የሚለው ተፈናቃይና እዛ ድንኳን ውስጥ መቆየት አለበት ምክንያቱም ያ ድንኳን እዛ ውስጥ ያለ ሮሮና ለቅሶ
ወደ እሳት የሚሄድ ወጣት የመመልመል አቅማችሁ ከፍ ያደርገዋል። ሞቢላይዜሽን ማለት ነው። ተውት፣ ምዕራብ ትግራይ ምናምን ይሄ ተፈናቃይ መልስ ተውት፣ 4 ኪሎ ላይ ያተኩሮ ነው የሚለው። ጣቱ ራሱ ሲቀስር ወደ ምዕራብ ትግራይ ወደ 4 ኪሎ ነው የሚላቸው። ይሄ ምን ይፈጥራል? በኢትዮጵያውያኖች መካከል ከፍተኛ የሆነ መዳማትና መገዳደል፣ መውደም ያስከትላል። ኢትዮጵያ የማውደም ሂደት ተሳከመ። ሁለተኛ ደግሞ ወደ ሻዕቢያ ይመጣ የነበረው ስጋት ያስቀራል ማለት። አሁን ሻዕቢያዎች ምን ይላሉ? ይቅርና ወደ ባህር ልትመጡ፣ ይቅርና ሻዕቢያን ልትነኩ እርስ በራሳችሁ እየተባላችሁ አይደል እንዴ? እኛ እኮ ቁጭ ብለን ነው እንደ ሙቪ እያየ ነው ያለ ነው የሚሉ የጸረ ጦርነት ፖሊሲያችን፣ እንቅስቃሴያችን፣ ሙቭመንታችን ከዚህ ነው የሚመነጨው። ስኬለተኑን ከመረዳት ነው። አንድ ነገር ልጨምርልህ እስቲ። እሺ አንድ ነገር ልጨምርልህ ጥቂት በዚች ባለችን ጥቂት ደቂቃ በ3 ደቂቃ ሰሞኑን ለትግራይ 2 ፓርቲዎች የተወለዱለት መሰለኝ ከምርጫ ቦርድ የተነገረ ነገር ዛሬ አንብቤ ነው። አንዱ ወለዶ የሚል መሰለኝ ባልሳሳት፣ ወለዶም ጊዜያዊ ምዝገባ ተሰጥቶታል፣ ለስምረትም ምዝገባ ተሰጥቶታል። ስለዚህ የነኚህ የፍራግመንቴሽን እና ማለት ብዙ ፓርቲዎች እየመጡ ነው። ባጭሩ ፓርቲዎች እየተወለዱለት ነው ለትግራይ ወለዶንም ጨምሮ እና እነሱንስ እንዴት ነው የምታየው በዚህ ዳይናሚክስ ውስጥ? ስምረት መስራች ጉባኤ ያካሄዷል። ወለዶ ቀደም ብሎ መቀለ ላይ ነው ያካሄዱት። ስምረት ሞራለስ የህወሓት ስራ አስፈጻሚ እና ማዕከላዊ ኮሚቴ የነበሩ ሰዎች በብዛት አሁን ስራ አስፈጻሚ ተብሎ የተመረጠው ራሱ አብዛኛው የህወሓት ማዕከላዊ ኮሚቴ አባላት የነበሩ ናቸው እና ከጊዜያዊ አስተዳደሩም ተገፍተው የሄዱ ከህወሓትም የወጡ ሰዎች ያቋቋሙት ነው። ወለዶ በተወሰነ የህወሓት ሰዎች አሉበት፣ በጊዜያዊ አስተዳደሩ የነበሩ የወጡ ግን ሌሎች ወጣቶች አሉት። እንደ ስያሜው የወጣቶች ሙቭመንት ጭምር ነው። ኢንፋክት እኔ ከፖለቲካ ፓርቲ በዛ ከመሰረቱ በፊት ይታየኝ የነበረው በዛ ስያሜ የወጣቶች ሙቭመንት ነበረ፣ ግን በሂደት ወደ ፖለቲካ ፓርቲ አድጎ መጥቷል። ይሄ በትግራይ ፖለቲካ ብዙ ነገሮችን ሊያመላክተን ይችላል። አንድ የህወሓት አመራር ለመቀየር ፍላጎት ስላላሳየ የተወለዱ ናቸው ብዬ ነው የምወስደው። አንዱ እሱ ነው። ሁለተኛ ወጣቱ ትውልድ ዲማንድ እያደረጋቸው ያሉ ነገሮች የሚረዳም የሚመልስም ሆኖ አልተገኘም። ሶስተኛ በአካባቢ ያለ ዳይናሚክስ ተረድቶ ከዛ ኮፓፕ አድርጎ ራሱ ለዛ የሚሆን ሐሳብ ይዞ አልመጣም። አሁን ያቺ ሪፎርም የተባለችው ነገር እንኳን በህወሓት ቆማለች። የሆነ ኦፊስ ከፍተው ምናምን በነገራችን ላይ እየተጠና የነበረ ነገር ነው ሞገስ እየነገርኩ ያሉት። ዛሷ አንዳንዶቹ ሶሻል ሚዲያ ላይ ሪፎርም ቲፒኤልኤፍ ናው ብለው ነው እየለጠፉ ያሉት። የዛ ሐሳብ አቀንቃኞች ናቸው እንደዛ እያሉ ያሉት በህወሓት ውስጥ ሆነው ማለት ነው። ምንድነው ጦርነት እየመጣ ስለሆነ አሁን ሪፎርምም ጉባኤም ምንም የምትሉት ነገር ይቆይ የሚል ነገር ነው እየመጣ ያለው። ለማንኛውም በአካባቢው በቀጠናው እየተከሰተ ስላለ ነገር በጣም ቮላታይል የሆነ ነው። በነገራችን ላይ በቀጠናው በጣም ተለዋዋጭ የሆነ ማለት ነው። ከዛ ጋር ኮፓፕ የሚያደርግ አቅም የለው። የራሱ የሚፈጥረው ፍራስትሬሽን አለ። ህወሓት ያንን ማድረግ የማይችል ከሆነ የማያመጣ ከሆነ ለምን የራሳችን ሌላ ተናናረግ። ሌላኛው ከፌደራል መንግስት ጋር በገባበት ሰጣ ገባ የፓርቲው ምዝገባ ጉዳይ የፈጠረው ችግር ነው። ያው ፓርቲው ምዝገባው ከሌለ ሶኛ በሌላ ምዝገባ ፓርቲ መስርተን ተመዝግበን ለምን አንንቀሳቀስም? ምርጫም እየመጣ ስለሆነ ምርጫው ላይ መሳተፍ እንፈልጋለን የሚል ነገር ነው ያቀረቡት ሁለቱ። ይሄ አለ። በትግራይ አሁን ያለው ወጣቱ ትውልድ በተለይ ኢንተሌክቹዋሉ የተፈጠረው ኤሊት አለ እንደምታውቀው በኢህአዴግ ዘመን ተምሮ ምናምን የተሻለ ደረጃ ያደረሰ። ቲፒኤልኤፍ ለዚህ የሚሆን ፓርቲ ሆኖ አልተገኘም። ፋክት ትግራይ ውስጥ ቲፒኤልኤፍ የሚሰበስባቸው ሰዎች በጣም የታወቁ ናቸው። ቲፒኤልኤፍ ደግሞ አትራክት የማያደርጋቸው ብቻ ሳይሆን ገብተውም እዛ እንዲቆዩ
እዛ መቆየት ያልቻሉ ተገፍተው የወጡ በርካታ ሰዎች አሉ። እነዚህ ሰዎች በብዛት ይሄ ወጣቱና ኢንተሌክቹዋል የምትለው ኤሊት የምትለው ባለፉት 30 ዓመታት ምናምን ትግራይ ውስጥ የተፈጠረ ማለት ነው። ለዚህም ይሆን የዚህን ኢንተሌክቹዋል የዚህን ኤሊት የዚህ የተማረ ኃይል ወጣት ማስተናገድ የሚችል ፓርቲ እየሆነ አይደለም የሄደው። ኢንፋክት የሆነው ምንድነው የበፊት የነበረ ችግሮችን ለመፍታት የሄደበት ኦልድ እንትን ማለት ነው አይዲዮሎጂ አሁንም ይሰራል ብሎ ነው የሚያምነው። ኢንክሉዲንግ መለስ በህይወት እያለ ያስተማራቸው አስተምሮች ነው የሚጠቅሰው። መለስ ራሱ በህይወት ቢኖር እኔ እኮ ለዛኔ የነበረው ችግራችን እንጂ አሁን አካባቢውን ቀጠናውም አገሪቱም የገባችበት የሚሆን አይደለም ነው የሚለው። ፕሮባብሊ ሌላ አዲስ ነበር ዴቨሎፕ የሚያደርገው እሱ ቢኖር በህይወት። አንድም አሁን ላለው ችግር መፍቻ አይደለም የበፊቱ ማለት ነው። ሁለተኛ ደግሞ የበፊቱ ያኔ ለነበረ ችግር ተብሎ የታሰበ ነው። ምን ያክል ውጤት አምጥቷልም ጥያቄ ውስጥ የሚገባ ነው። አሁን ግን ቲፒኤልኤፍ በዛ ፈተዋለሁ ብሎ ነው የሚያምነው። ይሄ ደግሞ አሁን ያለው ትውልድ አሁን ትምህርት በተለይ የተማረው ኤሊት ሊያቀፍ አይችልም። ሌላው የፖለቲካ ካልቸሩ ነው። የቲፒኤልኤፍ የፖለቲካ ካልቸር የቁጥጥር ፖለቲካ ካልቸር ነው። በተማረ በቴክኖሎጂ በጣም ሊበራል የሆነ አስተሳሰብ ኢንተርቴይን በሚያደርግ የቁጥጥር ፖለቲካ ትርጉም የለው። በነገራችን ላይ የቁጥጥር ፖለቲካ ስልህ በፕሪንሲፕል በዶግማ በህግ በምናምን አይደለም፣ በቀን ተቀን ህይወትህ ጭምር ነው ቁጥጥሩ። ሃይማኖቱ ውስጥ ይገባል፣ ኢኮኖሚ ውስጥ ይገባል፣ ማህበራዊ እሴት መስተጋብር ውስጥ ይገባል። አጠቃላይ ትንፋሽን ሳይቀር የመቆጣጠር ይሄ አሁን ላለው ትውልድ ለተማረው አይሆንም። ገጠር ላይ የድሮ ወላጆች የኔ እናትና አባት ላይ ሊሰራ ይችላል፣ እኔ ላይ ግን ሊሰራ አይችልም። ይሄ እንትን በዛ ላይ ደግሞ ይሄ የወለደው ምንድነው ከዚያ ፈንግጦ የሚወጣ ስም ማጥፋት፣ ግላዊ የሆነ ጥቃት ማድረስ፣ ስም መስጠት፣ ባጅ መስጠት፣ ሂሚሌት የማድረግ ዘመቻ የመክፈት ምንም ተጨባጭ ማስረጃ የሌላቸው የውሸት ክሶች በማቅረብ ማጠልሸት፣ እንደዚህ አይነት ነገሮች ነው የሚደረጉ። ማን ነው በእንደዚህ አይነት ፖለቲካ መሳተፍ የሚፈልገው? ከዚህ አንጻር እንደዚህ አይነት ፓርቲዎች መወለዳቸው የሚጠበቅ ነው ልፈልጌ ነው። ቢካዝ ቲፒኤልኤፍ ኩድንት ኮፕ አፕ ዊዝ ዘ ከረንት አሁን ያለው ትራጀክተሪ ማለት ነው። አሁን ያለው የፖለቲካል ዳይናሚክስ ኮፕ አፕ ማድረግ አልቻለም። ጊዜው በጣም ሄዷል፣ ተወንጭፏል። ቲፒኤልኤፍ እዛው አሁንም ተቋርጫለሁ አሁንም። እሺ በዛው ማጠቃለያ እንትን አድርግል። ዛሬ በጣም እየፈተነኝ ነው እንትኑ እዚህ ሲስተሙ። እሺ በዛው ማጠቃለያ መልእክት። ስለ ኤርትራ ጉዳይ ተወያይተናል። ስለ ቀጠናው ጦርነት ከመጣ ምን ሊያስከትል እንደሚችል፣ ሻዕቢያ የሚመራው ጥምረት ኢትዮጵያንም ቀጠናውንም ምን ሊያደርግ እንደሚችል አስቀምጠናል። ብልጽግና ወደ ጦርነት የሚገባው በምን ተገፍቶ፣ ቅድም የተዘረዘሩት በፊትም የነበሩ የሻዕቢያ ችግሮች መሆናቸው ይታወቃል። አሁን አዲስ የፈጠራቸው አይደሉም። እነሱ በማወቅ ከመጀመሪያው ነበር ድስት ጥሎ ማልቀስ እንዳይሆን ቀድሞ ነበር እንጂ አልሞ መደቆስ ነው መሆን የነበረበት አይደል? ድስት ጥሎ ከማልቀስ ይልቅ። ስለዚህ ያ ነገር ግን አሁንም እነዛ ነገሮች አይደሉም ወደ ጦርነት የሚወስዷቸው። ኢትዮጵያ ኤክስፕሎይት ስለተደረገ ነው። ክሊር ዴንጀር ሆኖ መጥቷል ሻዕቢያ። በማን ላይ? በብልጽግናዎች ስልጣን ላይ። ብልጽግናዎች ግን ከዛ አንጻር ገምግሞ የሚገቡበት ከሆነ ችግር ውስጥ ይገባሉ። እኔ የብልጽግና ችግር ውስጥ መግባት ጉዳይ አይደለም። ትልቁ ችግር ምንድነው? ከብልጽግና ጋር ተያይዞ የሚመጣ አገራዊ ውጥንቅጥ ነው። ሻዕቢያ የሚያምሰው ቀጠና ነው የሚታየኝ፣ እልቂት ነው የሚታየኝ፣ ስደት መፈናቀል ነው የሚታየኝ። ትግራይ ጦርነት ላይ ሻዕቢያ ያዋለደው ያ ነው፣ ወደ አዲስ አበባ ፖለቲካ ገብቶ ማለት ነው። ሻዕቢያ እጁ ያስገባበት ቤት ሰላም ሆኖ አያውቅም። ይቃጠላል፣ ተቃጥሎም እሳት አደጋ የማይደርስልህ that's the problem። ደርሶ ከዛ እሳት የሚታደጋ አካል የለም። ካሁን በኋላ የሚመጣ ጦርነት ካሁን በፊት ሻዕቢያ በኢትዮጵያ ላይ ኢትዮጵያኖችን አስተባብሮ ያባላበት ያገዳደለበት ሆኖ አይቀርም። ፕሮባብሊ አገራዊ መፍረስንም ሊያካትል ይችላል። አሁን ብልጽግና መታገል አንድ ነገር ነው።
አገራዊ መፍረስ የሚያዋልድ ነገር እጅ ማስገባት ግን አደገኛ ነው ልፈልግ ነው። ይሄንን ነው ማጠቃለያ። በጣም አመሰግናለሁ አሉላ። በእኔ በኩል በጣም ዛሬ ምን እንደሆነ አላውቅም፣ አንተን የጨረስከው። በአንተ በኩል ድምፅ ስለተሰማ አድማጮቻችን መልእክቱን ያገኙ ይመስለኛል። ለዛሬው ለነበረን ረዥም እና ዘርዘር ያለ ውይይት በጣም አመሰግናለሁ። እንግዲህ ሌላ ጊዜም እንዲሁ በተመሳሳይ ርዕስ አዳዲስ ፕሮግረሶች ሲኖሩ የምንገናኝ ይሆናል። ለዛሬው መልካም ሰንበት እየተመኘን